ነገር ሰምቼው ነበር። ሮቤል ለራት ይዟት ወጥቶ ነበር አይደል? ወይኔ ምንድነው? ሱራፌል ምን ሆናል እንዴ? ምን አስበህ ነው? ቆይ ሮቤል አንተ ነህ የተረገምክ ነህ። ደግሞ የዋናው በር ክፍት ነበር። ልክ ነህ። ትመጣለህ ብዬ ወጥቼ ፈልጌህ ነበር። ለዛ ነው ክፍቱን የተውኩት። ቢሆንም እንኳን ደህና መጣ። ባትመጣ ኖሮ እኔ ራሴ ቤት ልመጣ ነበር። አልፈቅድልሽም። አሁንም ከዚህ መሄድ አለብን። እንሂድ። ቆይ ግን ምን አስበህ ነው? እኔ እኮ ሱራፌል ገንዘቡን መልሶ ወደ አካውንት ይልኮታል። በጣም የሚገርም እኮ ነው። መቼም እንደዚህ ገንዘብ የተንከራተተ የለም። ገንዘቡ የማማዬ ነው። ጥራት አልጋብዝሽም። ምን እንደሰለችኝ ታውቃለህ? ከአንተ ጋር ራስ ለመብላት በየሆቴሉ መዞር። ከፈለክ ከሌላ ሰው ጋር መብላት ትችላለሽ። ቤዛ የጀመረችውን ነገር እንግዲህ በስርዓት እያስፈጸመች ትገኛለች። ነገር ግን ሱራፌል በፍጹም ይሄ ነገር አይሆንም፣ አንተ እኮ ነህ ሀሳቡን አምጥተህ ለዚህ የዳረከኝ እያለ እንግዲህ ከሳሚም ጋር እየተጣላ ይገኛል። ሉላም ለእኔ ቤት ተከራዩልኝ፣ በቃ ለብቻዬን እኖር አልቻልኩም እንደዚህ መኖር እያለች ትገኛለች። ሱራፌል እንግዲህ ቤዛ ጋር ቤት ድረስ ሄዷል። የቤዛ አክስትና እንዲሁም ደግሞ ዶክተር ሮቤል እየተጠራጠሩ ይገኛሉ። እንግዲህ ሀሳባቸው በስርዓት ይፈጸማል ወይንስ አይፈጸምም? በቀጣይ የምናየው ነው የሚሆነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ እንዲሁም ላይክ ሸር በማድረግ አበረታቱኝ። ዛሬ እንግዲህ ቤዛ ድራማ ክፍል 81 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር ቆዩ። ቤዛ እንግዲህ ሉላ አሁን እየደረሰባት ያለውን ነገር እኔ ተካለው፣ በሷ ቦታ ሆኜ እኔ ተውናለሁ፣ ሀብትና ንብረቴን ወደ ራሴ አመጣለሁ በማለት እንግዲህ ሉላ መሆኗ ይታወቃል። በአሁን ላይ እንግዲህ ያው ቤዛ ሉላ ፈቃደኛ ባትሆንም ከዶክተሩ ጋር ለመሆን ነገር ግን በቤዛ ምክንያት እሺ እንድትል አድርጋ አሁን ዶክተሩን ለመቅረብ እየሞከረች ትገኛለች። ቤዛም እንግዲህ በሆዷ ብዙ ነገርን እያሰበች እንዲሁም ብዙ ነገር እየጠየቀችው ነበረ። እራት ግብዣም ወጥተዋል። እንግዲህ ለአክስቷ ያላትን ጥላቻም ለሱ አሳይተዋለች። ምክንያቱም የእህቴን ገንዘብ እንዳለኮ ወስደዋለች፣ አሁን እሷን መበቀል ፈልጋለሁ ማለት እንዳየው ከሆነ ጥሩ ሰው ትመስላለህ እያለችም እንግዲህ እያደነቀችው ትገኛለች። አክስትሽ ግን ምን ያክል መጥፎ ብትሆን ነው እንደዚህ ልታደርግ የቻለችው? ደግሞስ ለምንድን ነው እንዲህ ልታደርግ የቻለችው? በማለት ጠይቋት ነበረ። ያው ራስ ወዳድ ሆና ነዋ በማለት ነው የመለሰችለት። እንግዲህ ጥሩ ፍላጎት እንዳላት እያሳየችው ትገኛለች ቤዛ። ስለ ዶክተሩና ስለ ቤዛም እራት መውጣት ሳሚ እያወራ ነበር ለሉላ። ሳሚም ላስቆማቸው ወይንም ደግሞ የሆነን ልፈጥር አስቤ ነበረ፣ ነገር ግን አመለጠኝ መኪናው በማለት ለሉላ እየነገራት እያለ በዛ መሀል እንግዲህ ሱራፌል ውስጥ ስለነበረ ያዳምጣል። ምን በማለት ይጠይቀዋል። እዚሁ እንደነበረ ለምን አልነገርሽኝም? በማለት ሳሚም ሉላን ይቆጣታል። ሉላ ግን የምትመልሰው አታ ቁጭ ብላ ነበረ። ሁሉንም ነገር ሰምቻለሁኝ። ከዛ ዶክተር ጋር ቤዛ እራት ወጣች ተስማምታ በማለት እንግዲህ ይነግረዋል። እሺ ከዛስ አንተን ይሄን ሀሳብ አንተን ያመጣው አንተን ቤዛን አሳልፈ የሰጠብኝ በማለት እንግዲህ እጅግ በመናደድ ከሳሚ ጋር ለመተናነቅ ሞክሮ ነበር። ነገር ግን ሳሚ ልጅቷ እኮ ቤዛ ናት፣ ምን እንዳታደርግ ፈርተ ነው፣ ስለዚህ ለምንድን ነው የማትረጋጋው በማለት ሊያረጋጋው ሞክሯል። እሱ ግን በፍጹም ሰላም ሊሰጠው አልቻለም። ያው እዚህ ነው ያደረችው ወይንስ እሱ ጋር ነው ያደረችው የሚለውን ነገር ለመለየት ይመስለኛል። እንግዲህ እሱ ቤዛም እንግዲህ ከእራት ግብዣው ስትመለስ ፏፍሽ ብላ ነበረ። ያው ስትወጣ ባታያት ነው የት ነበርሽ? ስልክሽ እኮ ደግሞ አይሰራም በማለት ትነግራታለች። ምናልባት በዶክተሩ ስልክ ብትደውይ ታገኝ ነበረ በማለት ነው የመለሰችላት። እዛ ነበርሽ ማለት ነው። ቆይ እንደዚህ ለምን እሺ ያልሽው? ማለት እንደዚህ ለምን ፈጠነ ነገሩ በማለት እንደገና ያቅማማች ትገኛለች። ቤዛም እንግዲህ ልብሷን በመቀየር አክስቴ አሳይሻለሁ አንቺን ብሎ ደግሞ አክስት በማለት
ሉላም እንግዲህ ወደ ቤዛ ጋር በመደወል ለምንድነው ስልክ ማታነሹ ብላት ነበረ። ያው አለመች ብሎኝ ነው በማለት ትነግራታለች። እንዴት ነሽ ብትላትም በጣም ጨንቆኛል፣ ግራ ገብቶኛል ትላታለች። እኔ ግን በጥሩ ሁኔታ እየሄደልኝ ነው ያለው በማለት ትነግራታለች። ቤዛ ከዶክተር ሮቤል ጋር ራት እንደወጣሽ ሱራፌል አውቋል በማለት ትነግራታለች። ቤዛ እጅግ ነበር የደነገጠችው። ቆይ እንዴት አወቀ በማለት ነበረ የጠየቀችው። አላቅም ግን እጅግ በጣም ተናዶ ነበረ በማለት ትነግራታለች። ቤዛም እንግዲህ አሁን ላይ ነገሮችን በሰላም ለማስተካከል ብቻም ሳይሆን እልህ ውስጥ ገብታለች። በጣም እየተበሳጨች ነው ያለችው። እንግዲህ አክስቷም የእሷ መቀየር ማለትም የሉላ መቀየር እጅግ ግራ ገብቷታል። እንዳየሹ ጥሩ ሰው ይመስላል። አንቺ አይደለሽ እንዲቀራቢ ጉዳጅ ያልሽኝ፣ ስለዚህ ግዴታ ህይወት ይሄን ነገር ላደርግ አስገድዶኛል ትላታለች። እና ተረጋጊም እንዲህ ደግሞ ይሄ ጉቶ ራስ ምኑ አምሮች ነው? አሁን ረጋ ብለሽ ነገሮችን እየተነጋገርን ብናስፈጸም አይቻልም ወይ ብትላት፣ ሸበላ ነው ወንድ ነው ስትኛል ነበር እንዴ ደግሞ ጉቶ ራስ አረግሽው በማለት ትነግራታለች። አዎ ለትዳር አይሆንም፣ ነገር ግን እዛ ቤት ገብተሽ ለአንድ ሳምንት ቢሆን ተቀምጠሽ በሚስትነት ግማሽ ንብረት ይዘሽ መውጣት አለብሽ በማለት እንግዲህ ትነግራታለች። ከዛስ በቃ ትዳር በፊት ያፈራሁት ነው ቢልስ በማለትም ጠይቃት ነበረ። አይ ነገርኩሽ በቃ በማለት ትነግራታለች። ያው ሀብት ላይ ነው ያለው ሀሳቧና ምኞቷ ሁሉ። ከዛም ያው ይመሽና ወደ መኝታ ይገባሉ። እንግዲህ ቤዛ ህልም እየቃየች ነበረ። የቃየችውም ቢላ ይዛ በመሄድ እንግዲህ አክስቷን ስታስፈራራ ነበረ። አንቺ ሀብትና ንብረቴን ወስደሽ እኔን ሜዳ ላይ ይጣልሽ በማለት እንግዲህ ልትወጋት ስትል ትባንናለች። እንደው ይሄ በህልሜ ባይሆን እንዴት ደስ ባለኝ፣ ነገር ግን ይሄ ማድረግ አልችልም፣ ሰው ነፍሰ ገዳይ መባልማ አልፈልግም፣ ቤዛ ሰው አገልም በማለት እንግዲህ ለራሷ መልስ ትሰጣለች። ከዛም በር ይንኳኳል። በርም ሲንኳኳ ማን ነው ብላ ትከፍታለች። ከፍት ሱራፌል ነበረ። እንግዲህ እንቅ ተባብለው ተቃቅፈው ቤት እንዳደረች እንግዲህ አረጋግጧል። ምክንያቱም ሱራፌል እጅግ በጣም ስለሚያፈቅራት አሁን ላይ ምናልባት ተልዛተ ዶክተር ጋር አላማን ለማሳካት ብላ አብራድራ ይሆን የሚል ሀሳብ ጥሎበት ነው። ደግሞ የሱራፌል አይታወቅም ይነቃብሻል፣ ስለዚህ እባክሽን አሁን ይዤሽ መመለስ አለብኝ በማለት ይነግራታል። እባክሽ ዝም በል ድምፅህን ቀንስ ትነቃለች ደግሞ በማለት ትነግረዋለች። ከዛም እንግዲህ በሰላም ያድሩና ጠዋት ላይ እንደ ሰራተኛ ቀስቅሳ ነይራ ቁርስ ስር እንጂ ነግቷል እኮ በማለት ትነግራታለች። ሱራፌልንም ተንቅልፉ ቀስቅሳው እኔ ቁርስ ልሰራ ልሄድ ነው፣ ስለዚህ ተነስተ ጠብቀኝ በማለት ትሄዳለች። ቁርሱንም ሰራርታ እንግዲህ ካቀረበችላት በኋላ ያለውን ነገር ልተኛ ነው በማለት ብትነግራትም ነገር ግን እንድትተኛ አልፈቀደችላትም። ነገር ግን ሱራፌል እዛ መቀመጧን በፍጹም አልፈለገውም። ለምንድን ነው ከዚህ የማንወጣው እያለ ነው የሚገኘው። እሷ ግን በቃ ሀሳብና አላማይ ላሳካ እባክህን እያለችው ብትገኝም እሱ ግን አይሆንም እያላት ነው የሚገኘው። እንዲሁም ሉላ እጅግ ስለጨነቃት አሁን ሉላ ራሴ ብጋፈጠው ይሻላል የሚል ሀሳብ ነው ያመጣቸው። ምክንያቱም ራሷ ስለሆነች ይህንን ሁሉ ገመድ ልትገምድ የቻለችው በእሷ ምክንያት ስለሆነ ሳሚና ሉሲም እጅግ በጣም እየተጨቃጨቁ ይገኛሉ። መቼ ነው ስለኛ ህይወት የምታስበው? እስኪ እባክህ ስለኛ ህይወት አስብ። መቼ ነው የምንኖረው? ስለ ሰው ስንኖር እኮ በቃ የኛን ህይወት መቼ እንኖረው እያለች ትገኛለች። ሳሚም አንድ የእነሱ ነገር ይስተካከልና ከዛ በኋላ ወደኛ እንመልሳለን ቢላትም የራስህን ሳታስተካከል እንደኔ ሰው የምታስተካክለው እያለች እንግዲህ ሉሲ በቅቶኛል በቃ ብትለው ምኑ ነው የበቃሽ? ለዛሬው ምግቡ ነው የበቃኝ፣ ነገር ግን ከአንተ ጋር የሚበቃኝ ጊዜም እየቀረበ ነው፣ ታስብበት፣ እንደው አስብበት እያለችው ትገኛለች። ሳሚም እጅግ በጣም ተጨናንቋል። አሁን ላይ ቤታችንን ለቀንላቸው እንወጣም እያለ ይገኛል። በሉሲ ፍቅር እንግዲህ ታውሮ አዲስ አበባ የገባው ሽብሩም ዛሬ ላይ ግን በሌላ ሴት ማለትም በሳሮን ፍቅር ወድቋል። እነሱም እራት ልጋብዝሽ እስከ መባባል ደርሰዋል። እጅግ በጣም ነው ደስ የሚለው። ይሄ ለሳሚና ለሉሲ እጅግ በጣም ጥሩ ሀሳብ ነው። ምክንያቱም ከነሱ ራስ ይወርድላቸዋል። እነሱም አብረው ይኖራሉ ማለት ነው። ለዛሬው እንግዲህ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። በቀጣይ ቪዲዮ ደግሞ እስከምንገናኝ ቸር ቆዩ እያልኩኝ እዚህ ጋር ሰናበታችኋለሁ። ያላችሁበት መልካም ጊዜ፣ ሰላም ለሀገራችን፣ ሰላም ለሕዝባችን።